ሰላም እንዴት አደራችሁ የፋሲሎ ሁለተኛ ደረጃ ትምህርት ቤት መምህራን ተማሪዎች እንዲሁም ሙሉ ግቢ ሰራተኞች ይህ የዜና ሰዓታችን ነው። በግንዛቤ ማስጨበጫ መድረኮች ላይ የተሳተፉ ተማሪዎችና መምህራን ከፍተኛ ፍላጎትና ተነሳሽነት አሳይተዋል። ተማሪዎች ከቀለም ትምህርታቸው ባሻገር ተግባቦትን በጋራ መስራትን ኃላፊነት መወጣት መለማመድንና የግል ችሎታን ለማሳየት ይጠቀሙባቸዋል። የትምህርት ቤት ክበባትን ከመደበኛው ትምህርት ጎን ለጎን የሚተገበሩት የክበባት ስራዎች በአግባቡ ለሚጠቀምባቸው ልዩ ችሎታዎችን ለማሳየትም መልካም አጋጣሚዎች ናቸው። እምዬ ሆይ እናቴ ሆይ። የፋሲሎ ሁለተኛ ደረጃ ትምህርት ቤት ካሉት ክበባት መካከል የሚኒ ሚዲያ ክበብ አንዱ ነው። በዚህ ክበብ ተማሪዎች የተለያዩ ስራዎችን በማቅረብ በንቃት ይሳተፋሉ። እንደ ትምህርት ቤት ባለን የክበብ እንቅስቃሴ በጣም አሪፍ የሚባል እንቅስቃሴ ነው። እንዴት ብንመለከት አሁን ከአመት ወደ አመት በመጣ ቁጥር ወይም ደግሞ እኔ ለምሳሌ 9 ከነበርኩበት ወደ 10 ወደ 11 እየገባው ባለሁበት ታይም ላይ የሚኒ ሚዲያ እንቅስቃሴው አብሮ ራሱን እያዳበረ እየጨመረ ነው የመጣው። ከወረዳ ነው የነበርነው እዛ በሚኒ ሚዲያ ስንሳተፍ ነበር። እዚህ ግን በደንብ የገባሁበት 11ኛ ክፍል ነው የመጣሁት። አምና ነው የጀመርኩት። ያው ክረምት ላይም ሙሉ ዓለም ላይም ሰልጥነናል። ሰልጥናን ሰርቲፊኬት ተሰጠን። ድራማ ቲያትር ሰጥተናል። ወደዚህ መጣው ክህሎታቸውን እንዲያዳብሩና በዛ እንዲሳተፉ በፕሮግራም አጀስት አድርገህ መድባቸው እንዲሳተፉ እያደረግን ነው። ስለዚህ እያንዳንዱ ተማሪ የራሱ ፕሮግራም አለው፣ የወጣለት ፕሮግራም። በሳምንት አንድ ጊዜ የሚሳተፉ ተማሪዎች አሉ። በሳምንት 2 ጊዜ እንደ አቅማቸው እንደ ክህሎታቸው የሚሳተፉ አሉ። ሚኒ ሚዲያ ክበብ ማለት ሌሎቹን ክበባት በስሩ ይዞ የነሱን አጠቃላይ የስራ እንቅስቃሴ በየጊዜው ልክ በሚዲያ ለሚመለከተው አድሬስ ማድረግ ነው የነሱ ታርጌታቸው ማለት ነው። ስለዚህ ሰፊ ስራ ነው እየሰሩ ያሉ የሚኒ ሚዲያ ክበብ አስተባባሪውና አጠቃላይ አባሉ። በዚህ መልክ የእያንዳንዱን ክበብ የስራ እንቅስቃሴ የትኛው ክበብ ምን ሰራ የሚለውን ፕሮግራም በደንብ ወጥቶላቸው የነሱን ስራ ያንጸባርቃል ማለት ነው። ክበቡ የተለያዩ ስራዎችን ለትምህርት ቤቱ ማህበረሰብ ያቀርባል። የግጥም ችሎታ ያላቸው ግጥም ያቀርባሉ። ዜና የማቅረብ ፍላጎት ያላቸው ዜና ያቀርባሉ። ብቻ እንደየፍላጎትና ዝንባሌዎቻቸው ልዩ ልዩ ስራዎችን ያቀርባሉ። እኔ ቲያትር ነው የምሰራው። ቲያትር ላይ ያው በመሰለጥነው በፊትም ፕራክቲስ ማድረግ ህልሜም በቃ ቲያትር ላይ በደንብ መስራት ስለምፈልግ እዛ ላይ ነው የምሰራው። እንግዲህ ከቲያትር ላይ አሁን የብሔር ብሔረሰቦች ቀን ተከብሯል። 3 ነገሮችን ያቀረብ ነው። ለምሳሌ ብሔር ብሔረሰቦችን ምንድነው ብሔር ብሔረሰብ የሚለውን በቲያትር መልኩ በደንብ አድርገን የሰራ ነው። ሰላም እንዴት አደራችሁ የፋሲሎ ሁለተኛ ደረጃ ትምህርት ቤት መምህራን ተማሪዎች እንዲሁም ሙሉ ግቢ ሰራተኞች ይህ የዜና ሰዓታችን ነው። በዚህ የዜና ሰዓታችን የተለያዩ ፕሮግራሞች ይዘን ወደ እናንተ እንቀርባለን። አብራችሁ የምቆየው እኔ መክሊት በቀለ ነኝ። አብራችሁን ቆዩ። አርዕስተ ዜና። የፋሲሎ ክፍለ ከተማ ሲቪልና ቤተሰብ ምዝገባ ቡድን በወሳኝ ኩነት ምዝገባ ላይ በትምህርት ቤቶች የግንዛቤ ማስጨበጫን ሰጠ። ሳነብም እንዳየኝ አብዛኛውን የምሳተፈው እንደዚህ ዜና በማቅረብ ነው። ካሳሁን ፍሳን ወደዋለሁ ማለት በሚሰጣቸው ገጸ ባህሪያት ሁሉንም ችሎ ስለሚሰራ ማለት አሁን ፊልም ያለው ግን ፊልም ሳይ ዝም መልእክቱን ሳይሆን እንዴት ነው ቲያትሩን ችሎ የሰሩት መስለው የሰሩት ገጸ ባህሪውን ለብሰውት የሰሩት የሚለው ስለማይ በጣም ስፔሲፊካሊ በጣም ያላቸውን ሀሳብ የመግለጽ እንትን ያላቸው እነሱን በጣም አደንቃቸዋለሁ። ማስጨበጫ መድረኮች ላይ የተሳተፉ ተማሪዎችና መምህራን ከፍተኛ ፍላጎትና ተነሳሽነት አሳይተዋል። ከቡድኑ አባላት ጋር ጥያቄዎችና አስተያየቶችን በመለዋወጥ ሂደቱን ውጤታማ አድርገውታል። ግጥሞች አሉ። በትልቅ ሁኔታ የያዘው ግጥሞች ናቸው። አብዛኛውን ገጣሚያንን እያፈራን ነው። ድምጻውያን አሉ፣ ተወዛዋዦች አሉ። ድራማ ማለት ትዕይንቶች፣ አጠር ያሉ ትዕይንቶች ከተማሪዎቹ ነት ጋር በማገናዘብ ፕሮግራሞችን እናቀርባለን። ዋናው ትምህርታቸውን ሲመጡ አገራቸውን ወደው ወደ ክላስ መግባት እንዳለባቸው የመዝሙር ስነ ስርዓቱን በደንብ ሰልፍ ስነ ስርዓቱን አክብረው እንዲገቡ የምናደርግበት ነው። ዘን ባለፈ እንግዲህ ያው ግጥሞችን፣ ጭውቶችን፣ የተለያዩ መነባንቦችን፣ ዜናዎችን ተማሪዎች ዝም ብሎ ሲሰለፉን ዝም ብሎ እንዳይቆሙ ተዝናንተው ትምህርት ወስደው የምናደርግበት ነው ማለት ነው። ተማሪዎች ግጥም የሚያቀርቡ አሉ፣ ዜና የሚያቀርቡ አሉ፣ መናበነብ የሚያቀርቡ አሉ፣ ሙዚቃ በድምጻቸው የሚያቀርቡ ተማሪዎች አሉ። ድራማና ስነ ጽሁፍ አላጫጭር ጭውውቶች አሉ። ልጆች ያላቸውን የነሱን ታለንታቸውን
ልጆች በሚፈልጉት ልክ የሚያንጸባርቁበት ነው ሚኒ ሚዲያ ማለት ነው። ምናልባት በተለይ ሰልፍ ላይ ልጆች በስነ ጽሁፍ በግጥም እንዲህ ባላት ምንም ሲኖር ደግሞ በድራማና ሌሎችም ነገሮች ላይ እንትን እያሉ ያላቸውን ታለንታቸው በተለይ ህፃናት ምንም ሳይሸማቀቁ በግልጽ ለሌሎቹ ተማሪዎች የሚያሳዩበት አጠቃላይ የስራ እንቅስቃሴ ነው እና ጥሩ ነገር አላቸው የሚል ነው ያለን እዚህ ለኛ ማለት ነው። ዘና ፈታ የምንልበት ሁልጊዜ የምንደሰትበት በጣም በግጥሙ የምንደነቅበት ተማሪ አለ። ተማሪዎቹ መደበኛው ትምህርታቸው በክበብ ስራ እንዳይዳከም ልዩ ጥንቃቄ ያደርጋሉ። ተሳትፏቸውም የጥናትና የትምህርት ጊዜን እንዳይጎዳ ተደርጎ የተመጠነ ነው። አሁን ሁላችንም ትምህርት ቤት ያለ ነው አንድ አላማችን መማር፣ ከዛ የሆነ አቺቭ ማድረግ የምንፈልገውን ጎል ማሳካት፣ ከዛ የራሳችን ህልም መኖር ነው። ትምህርት ቤት የሚያስመጣን ነገር እሱ ነው። በተጨማሪ ግን ምናችን አለ በቃ ተሰጧችንን የራሳችን ጊፍት እንድናቅ የሚያደርገን ደግሞ ሚኒ ሚዲያ አለ። መጠቀም ባለብህ ልክ ከተጠቀምኩ በጣም አትራፊ ነው የምትሆነው። አብዛኛውን ጊዜ እኔ እንደዚህ ሚኒ ሚዲያዎችን የምሰራው ጀስት ፕሮግራምድ በሆነ ወይ ነው ወይም ዝም ብሎ ዛሬ አቀርባለሁ ነገ አቀርባለሁ ምናምን አይደለም። ፕሮግራም የሆነውን አውቀዋለሁ። ከትምህርቴ ጋር አይጋጭም። በዛ ዳይ ላይ የራሴ የሚለውን ነገር ይዤ እቀርባለሁ ማለት ነው። አይ ትምህርት ላይ እንኳን እያነበብክም መዝናኛ ስለሚሆን ለትምህርቱ እንደውም እኔ በጣም እንትን ብሎኛል። እኔ ለመዝናኛም ስለሚሆነኝ ስትዝናና ደግሞ አእምሮ ፈታ የሚለው እና ከዛ ማጥናት ደግሞ ትንሽ ቀለል ይላል። ከተዝናና በኋላ ማጥናትና ለእንትኑ ጠቅሞኛል። እንደውም ለጥናቱ ትምህርታችን ላይ ሎዝ የሚያደርግበት ምክንያት የለም። ምክንያቱም በማጠናበት ሰዓት የቲያትሩ እንትን ሊመጣልኝ አይችልም። ምክንያቱም ማጠናው ስፔሲፊካሊ ማጥናት ነው። ቲያትር ምሰራ ማስብ ከሆነ ቲያትር በዚህ መልኩ መሰራት አለበት ብዬ ማስብ ከሆነ የራሱ ጊዜ አለው። በመዝናናበት ሰዓት ያን መስራት እችላለሁ። ጊዜን ማኔጅ በማድረግ ጊዜ በጣም ፉል ነው ከተጠቀምንበት በጣም ጊዜ ፉል ብዙ ጊዜ ያለን ዋናው ላይ ትምህርታቸው ላይ ማተኮር እንዳለባቸው ነው እኛ አጽንኦት የምንሰጠው። ይሄ ተጨማሪ ኮካሪኩላር አክቲቪቲ ነው። ስለሆነም ተማሪዎች መጀመሪያ ጥናታቸውን ትምህርታቸው ላይ ያለ ትኩረታቸውን እንዲጨምሩ እናደርጋለን። ከዚያ ባለፈ ጊዜ ሲኖራቸው በዚህ እንዲሳተፉ ነው የምንመክራቸው ማለት ነው። ስለዚህ እነሱም እንደ ችግር እንደሌለባቸው በትምህርታቸው ላይ ተጽዕኖ እንደማያመጣባቸው በረፍት ጊዜያቸውና በሚመቻቸው ጊዜ ብቻ ያመዳደባችንም እንደዛ ስለሆነ የሚጠቀሙ ስለሆነ ብዙም ችግር ያመጣል ብዬ አላስብም። የሚሰሩት ተግባራቸውን ከትምህርት ሰዓት ውጭ በሆነ ለምሳሌ አጋጣሚኛ ትምህርት ቤት ያው እስከ 7 ሰዓት ነው የሚያስተምረው። ከዛ ጎን ለጎን ጠዋትም ከሰዓት በኋላም አጠቃላይ ያላቸውን እንቅስቃሴ በፕላን ይዘው በእቅድ ይዘው ከየመሪዎቻቸው ጋር ይሄዱና የሰሯቸውን ተግባራት እየተቀናጁ በዚህ ልክ ይሰራሉ ማለት ነው። መማር ማስተማር በምንም ተአምር ሊነካ አይችልም ማለት ነው። መደበኛ እንትናቸውን ሊነካ ስለማይችል በዚህ ልክ ነው እነሱ ይሄዱ። ጠዋት ሊገናኙ ይችላሉ፣ ከ7 ሰዓት በኋላ ሊገናኙ ይችላሉ፣ ቅዳሜና እሁድ ሊገናኙ ይችላሉ ማለት። ስለዚህ ትምህርታቸውን በምንም ሊያጓድል የሚችል ነገር የለም ማለት ነው። እንለማመድ ማክሰኞና ሐሙስ ነው። በሳምንት 2 ቀን ማለት ነው። ከትምህርታችን ከወጣን በኋላ ከ7 ሰዓት እስከ 8 ሰዓት አካባቢ ቮካል እየሰራን ቲያትርም እየተለማመድን እንቆያለን ማለት ነው። ልምዳችንን ሼር እያደረግን እየተወያየን እንቆያለን። በዛ ሰዓት 2 ቀን አሉን የመለማመጃ ቀናት ማክሰኞና ሐሙስ ናቸው። ትምህርት ካለቀ በኋላ ነው የምንገናኘው። ትምህርት ካለቀ በኋላ ልጆቹ የራሳቸውን ተሰጥኦ የሚያዳብሩበት ለምሳሌ ቲያትር ከሆነ በቲያትር መልኩ ቮካል እየሰራን ድምጽ ላይ በድምጽ መልኩ ከክላስ እየሰራን ማለት ነው ምን ለማመድበት ቀን። ትምህርት ቤታችን እያደረገ ያለው ምንድነው ይሄንን ዲቨሎፕ እንዲያደርጉት ነው። በቃ የሆነ ነገር አላችሁ ተሰጥኦ ሶ ማውጣት አለባችሁ እና ምን እያደረግን ነው? ቮካል ይሰራል ለድምጻውያን ያንን ቮካል ይለማመዱታል፣ እዚህ ዲቨሎፕ ያደርጉታል። ከዛ ቤታቸው ያንን ይደግሙታል። ድምጻቸው በጣም ቆንጆ እየሆነ አሪፍ እየሆነ ነው የሚሄደው። ከዛ በኋላ ግን አሉ እዚሁ ሰፈራችን ያሉ የኪነ ጥበብ ቡድኖች አሉ። እዛ እንዲሳተፉም ደግሞ ያደረግንበት ሁኔታ አለ። ከዚህ ተነስተው እዛ ገብተው አሁን ወደ ስራ የገቡ ተማሪዎችም አሉን ማለት ነው። እና የሆነ ፖይንት ጥሏል፣ የሚኒ ሚዲያ በጣም ትልቅ ፖይንት ጥሏል ብዬ በድፍረት ነው የምናገረው። ልጆቹ የራሳቸው ተሰጥኦአቸውን አምጠው መድረክ ላይ እኛ እናይላቸዋለን። ካየልናቸው አለ ይሄ በጣም አሪፍ ነው ብለን ልጆቹን ለአስተማሪነት እንዲመች ተደርጎ
መጣው የሚያቀርቡበት ነው። እነዛ ፍርሃት ያለባቸው ልጆች አሉ መድረክ ላይ ቆሞ ለማለማበድ ምናምን እነሱን ቀጥታ ክላስ ላይ ነው የምናገኛቸው። ክላስ ላይ ጌት እንዲለማመዱ ደፋር እንዲሆኑ የምናደርግበት ነው። እንግዲህ እስከ ማስከኞና ሐሙስ የምንገናኝበት ማለት ነው። አደራ ናደራ እምዬን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ እምዬን አደራ አደራ ናደራ እምዬን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ እምዬን አደራ ጓዳ ጎድጓዳዋን እምዬን እናቴን እምዬን ደርቆባት ጥማቷን እምዬን እናቴን እምዬን ልጆችን እያለች እምዬን እናቴን እምዬን ሲታጠፍ አንጀቷን እምዬን እናቴን እምዬን የሰው ቤት ሲደምቅ አውደ ዓመቱ ሲጫወት ሲስቅ ጎረቤቱ ስታዝን እምዬ የከፋት መቆሚያው መሄጃ እየጠፋት እንደ ሰው ሳትስቅ አንድ ቀን ሳይደላት እባክህ ጌታዬ ሳያልፋት ትግደላት እየተሳቀቀች ኑሮ እያባዘናት አመታት ተቆጥረው አለፉ ዘመናት እምዬ ሆይ እናቴ ሆይ እምዬ ሆይ አመሰግናለሁ። ይህ የክበቡ እንቅስቃሴ ተማሪዎች የግል ችሎታቸውን እንዲያሳድጉ በማድረግ ጉልህ አስተዋጽኦ እያበረከተ ይገኛል። አሁን ያሉትን ጨምሮ በትምህርት ቤቱ ሌሎችም ተማሪዎች በክበቡ የግል ችሎታቸውን አዳብረዋል። የሚገርም ነገር በባለፈው አመት አሁን እዚህ የለም እንጂ በሙዚቃ ተሰጥቶ አሁን በእንቱ ሁሉ ተወዳድሯል። አሁን ዩኒቨርሲቲ ገብቷል። በጣም ኃይለኛ ድምፃዊ ነበረ። በጣም አሁንም እሱ ከፍተኛ ደረጃ ይደርሳል ብለን እናስባለን። እንደዚህ ያሉ ልጆች አሉ። ከሰው ጋር ኮሚኒኬት ማድረግ የሰውን ፊት ምናምን አለመፍራት ትጀምራለህ። ማለት ሰው በቃ አለ አይደል የራስህን ሀሳብ እንደፈለክ ኖርማሊ አውጥቶ መግለጽ መቻል ይሄ ትልቅ ነገር ነው። ማለት ሰውን ትልቅ የሚያስቸግረው ነገር ምንድነው? እውቀት ምናምን እያለው ግን ኮንፊደንስ የሚባለው ነገር ወር ደግሞ ፊት ለፊት ለሰው መናገር የሚባለው ሀሳብ በጣም ይከብዳል። ግን እዚህ ሚኒ ሚዲያ ላይ አብዛኛው በጣም ብዙ ተማሪዎችን አይቻለሁኝ። ክላስ በጣም ፈሪ ናቸው፣ ከሰው ጋር መናገር አይችሉም ብለን የምናስባቸው ተማሪዎች የሆነ ታይም ላይ መጡ። እዚህ እንትናቸውን አሳዩን የራሳቸው መክሊታቸውን። ከዛ በኋላ ግን ሚኒ ሚዲያ ላይ ወጥተው ሲታዩ ደግሞ በቃ ሞር በቃ ምን ልበል ውስጣቸው ያለውን ፓወር ስናየው በቃ በጣም ነው የተገረምነው። በጣም ለውጥ ያመጡ ተማሪዎች አሉና አሁን ሚኒ ሚዲያ ላይ አሁን አግኝታቻት ነበረ ሙዚቃ ያቀረበችልን። እሷን በጣም ነው የምወዳት። አጸደ ማርያም ትባላለች። በጣም ነው ደስ እንትላ ባይዞ እሷ የሆነ እኛ ስናስባት በጣም ኮንፊደንስ ለስመስላ የምትታየን ተማሪ ነበረች። ግን አሁን ስቲል መድረክ ላይ ወጥቶ ሙዚቃ እስከማቅረብ የደረሰች ልጅ ናትና በጣም ነው ደስ የምትለኝ እሷ። ባለዝና ያደረገኝ አሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ኧረ ናፈቀኝ ያ ወገኔ ያሳደገኝ ተማረኝ ሰው ያረገኝ ያልከፈልኩት የቀረብኝ ለውለታው ባለዳነኝ ሀገሬን አረሳም ሀገሬን ወገኔን አረሳም ወገኔን። በጣም የሚገርሙ ልጆች አሉ። አሁን ከመድረክ ላይ ወጥተው አሁን በቃ ስፔሻል ነፃ ሆነው የሚያቀርቡ ማለት ነው ጭውቶች። ሙዚቃ የሚያቀርቡ ጭውት፣ በተለይ ጭውት በፊት ላይ በጣም ጨርቃቸውን ላይ ሲንቀጠቀጥ የነበረ አሁን ግን በጣም ተዘጋጅተውበት ምን ብለው ምንም የሰው የተማሪው ፊት የማይገርፋቸው ልጆች አሉ። አሁን በጣም ብዙ ልጆች አሉ አሁን እንደዛ የተለማመዱ። ሚኒ ሚዲያ ክበቡ በጣም ጠቅሞኛል። እውነት ለመናገር እኔ
መጀመሪያ ሙዚቃ የሚጀመርኩት እዛ ነው። የሆነ ስልጠና ራሱ ገብቼ ድምጼን እንትን ማለት አልቻልኩም በፍራቴ ምክንያት እና ሚኒ ሚዲያ ከገባው በኋላ ጓደኞቼን በጣም እያበረታቱኝ እንደውም መድረክ ላይ ሁሉ ማቅረብ ጀምር ያለው ሙዚቃ። ዋና ተግባሩ አንደኛ የተማሪዎችን የተግባቦት እንትን መጨመር ነው። ተማሪዎች እፍረት ሳይኖርባቸው ሀሳባቸውን በነጻነት መግለጽ እንዲችሉ መድረኩን ሲለማመዱ ከዛሬ ነገ እየተሻሻለ ጥሩ የመድረክ መሪዎች እንዲወጣቸውና ሀሳባቸውን በደንብ መግለጽ እንዲችሉ የሚያደርግ መድረክ ነው በብዛት ማለት ነው። አሁን እኛ ስንመለከት ምንም ከመጀመሪያ ላይ ገብቶ ሀሳቡን በትክክል መግለጽ የማይችል የነበረው ተማሪ ከየቀኑ ስታየው እያሻሻለ የሚሄድበትን መንገድ አይተናል። ድሮ ይሸማቀቁ ነበር። አሁን እሱ ቀርቷል። ሴት የለ ወንድ የለ፣ ሁሉም በእኩልነት ያላቸውን ተሰጥቶ በጣም እያወጡ ልጆቹ ነገ ለሀገራችን በዚህ ልክ እንሰራለን። በተለይ አሁን አይታችኋቸው ከሆነ እነዚህ በግል የሚሰሩ እንትኖች አሉ፣ ሙዚቃ ቤቶች፣ ሌሎች በዚህ እየወጡ በዚህ እየፈሩ ስለሆነ እና እዚህ ነው ትክክል ነው ዋናው መስመር ማስተጃ መንገዳችን ይህ ስለሆነ አሁን ጥሩ ነገር እየሰሩ ነው። የፋሲሎ ሁለተኛ ደረጃ ትምህርት ቤት የሚኒ ሚዲያ ክበብ ተማሪዎች ከዚህ የተሻለ ለመስራት የጎደሉ ቁሳቁሶች እንዲሟሉላቸው ይፈልጋሉ። ተማሪዎች ዜናም ሲያነቡም ኢንተርቪውም ሲያደርጉ የተለያዩ ድራማዎችንም ሲሰሩ እንደልባቸው ለመስራት የመሳሪያ እጥረት አለ። ማይኳ የተሻለች ያው ድምጿ ያያችኋት ነው። ጠዋት ላይ ድምጿ ብዙም አይሰማም። ማይክ ያስፈልገዋል። ከመድረክ ላይ ሙሉ መልእክቱ ወደ ተማሪው መተላለፍ አለበት። መጨረሻ ላይ የሚቆሙ ተማሪዎች ያው ተማሪው ከብዛት አንፃር አይሰማም። የሞንታርቦ ችግር አለበት ትምህርት ቤቱ ማለት ነው። ጥርት ብሎ እንዲስተላለፍ የሚተላለፉ ግጥሞች አሉ፣ ቲያትሮች አሉ። እነሱ ቀጥታ ለተማሪው መዳረስ አለባቸው። እሱ ላይ ችግር አለና ምንድነው የራሳችን የምንሰበሰብበት ክፍላችን ምንድነው ጀስት የመማሪያ ክፍል ነው። እዛ በሳምንት 2 ቀን ስብሰባ አለን ኮመን የሆነ። ከዛ ውጭ ባለው ቀን ግን የሆነ ፕሮግራም ስናስብም ራሳችንን ማስበን ተሰባስበን ምናቀርብበት ገና አለ። ግን የሆነ በቃ እንደ ክበብ አለ አይደል የሚኒ ሚዲያ ክፍላችን ያቺናት አይታት ከሆነ እና ግን ምን ሰራበት የራሳችን የሆነ ክፍሎች ቢሰጡን ማቴሪያሎች ደግሞ እነዚህና አልባስ አሉ አይደል። አሁን አልባሶችን ተማሪዎች ከራሳቸው እያመጡ ነው የምንጠቀመው። አልባሶች ቢሟሉልን ጀስት እነዚህ በኪነ ጥበብ ዘርፍ ላይ የሆኑ ትንሽ ስልጠናዎች ምናምን ቢዘጋጁልን። ትልቅ አምፕሊፋየር ቢኖር ደስ ይለናል። ዋየርለስ የሆኑ ስፒከሮች ቢኖሩን ደስ ይለናል። ቪዲዮ ካሜራዎች የሚሰሩትን ስራ ቀርጸህ እነሱን እንታሳይበት ያ ቢኖርን ደስ ይለናል። ወደፊት እያሰቡበት ነው ብለውናል፣ ጠይቀናል። ሙሉ አዳራሽ መኖር አለበት ትምህርት ቤቱ። ሙሉ አዳራሽ ሁሉን ተማሪ መያዝ የሚችል በጣም በፕሮግራም የተደራጀ ቲያትር እንኳን ቢሰራ ተማሪው ሁሉ ተማሪ እንትን ብሎ በስብሰባ መልኩ ሊሆን ይችላል፣ በቲያትር መልኩ ሊሆን ይችላል። እነሱን ማስተላለፍ የሚቻልበት ምርጥ የሆነ አዳራሽ መኖር አለበት። አዳራሽ የለውም ትምህርት ቤቱ። ስልጠና የክህሎት ማዳበር ያስፈልጋቸዋል እነሱ። እኛም ያው ጊዜው ስለማይበቃን እነሱን አሁን ለምሳሌ ድራማ ብትፈልግ ድራማ አሰልጣኝ ይፈልጋሉ። በሙዚቃም ሁሉን ነገር የክህሎታቸው እንዲያዳብሩ የሚያደርግ አሰልጣኝ ይፈልጋሉ። ግን ካላቸው አቅም ያላቸውን የዚህ የተፈጥሮ ተሰጥኦ እንጂ እነሱ የሚያሰለጥናቸው የለም። በዚህ ላይ ሙያው የዳበረ ክህሎቱ ያለው በዚያ ሙያ ላይ በትክክል እንዴት አድርገው መስራት እንዳለባቸው የሚያግዛቸው በትክክል የለም። የራሳቸው ትጋት ነው በብዛት የሚታየው ከዚህ ላይ። አጠቃላይ ለዚህ እንቅስቃሴያቸው በጣም መሰረታዊ ችግር ብለን እኛ ያዝናቸው ነገሮች አሉ። በተለይ ልጆቹ እንደልባቸው መናገር የሚችሉባቸው እነዚህ ማይኮች በተደጋጋሚ ተቋሙ ማቅረብ ያልቻላቸው አቅም በላይ የሆኑ እነዚህ ሞንታርቦዎች እና የትልቁ ማይክሮፎን እነሱ እንዲሁ ይህንን የሚያግዝ ተቋም ብናገኝ ለልጆቹ በጣም ትልቅ ነገር ነው ብለን ነው ያሰብነው። ለእኛ መሰረታዊ ችግር ሆኖብናል። ያው ተቋማችን ሌላ የገቢ ምንጭ የለውም። እንግዲህ ያለችን የገቢ ምንጭ ማህበረሰብ ተሳትፎ ናት። እሷ ደግሞ በጣም ውስን ስለሆነች ይህንን ለማሟላት የልጆቹን አጠቃላይ ፍላጎት ለማሟላት ተቋሙ ስላልቻለ እንዲሁ ይህንን የሚያግዝ የሚደግፍ ተቋምና ድርጅት ብናገኝ ለልጆቹ እና ነገ ትውልድ ተረካቢም ስለሆኑ እነዚህ እንደዚህ ቢያደርጉልን የሚል ነገር ጥያቄ እናነሳለን በተደጋጋሚ ማለት ነው።
አንቺ ብታኮርፊኝ ለኔ ጥያቄው እኔ መርጬሽ ነው ለልጅ ፍቅረኛዬ። እነዚህ ተማሪዎች ህልማቸው የተለያየ ነው። አንዳንዶቹ ክበቡን ለህልማቸው ማሳኪያ በሚሆን መልኩ ይጠቀሙበታል። ሌሎቹ ደግሞ እዚሁ በክበቡ እያደረጉት ያለውን ተሰጥኦ በማዳበር በኪነ ጥበቡ ዘርፍ ለማደግ ያልማሉ። እኔ ፓይለት ነው መሆን የምፈልገው። ጋዜጠኝነት ግን ምንድነው ጊፍቴ ነው ስልህ የሆነ አንዳንድ ሰው አለ እኮ እንደ ጊፍት በቃ ተምረህ ማታገኘው ነገር በጊፍት የምታገኘው አይነት ሰው ተሰጥኦ አለ አይደል? እና እኔ እንደዛ አይነት ሰው ነኝ ብዬ ነው ማስበው። ገብቷል? በጊፍት የተሰጠኝ ነው እና አልሰራበትም አልልም። ብሰራበት በጣም ደስ ይለኛል። እንግዲህ 12ኛ ክፍል ነኝ። የሶሻል ሳይንስ ተማሪ ነኝ። የራሱን የቻለ ህልም አለ የለህል ግን በዛው ግን የተሰጠውን ማዳበር እንፈልገው በዚህ በቲያትሩ ነው። ሙዚቀኛ መሆን ፈልጋለሁ። እውነት ለመናገር ይሄንን ፍራቴን አስወግጄ የተለያዩ ስልጠናዎችንም ወስጄ ማወቅ ያለብኝ ነገሮች አውቄ ሙዚቀኛ ብሆን እኔ ደስ ይለኛል። የቬሮኒካ አዳነ አድናቂ ነኝ እኔ። ለካ ብርታት የለም አምናን ከሳሉት በተስፋ ቀለም ምልሁሌቱና ፈኩኝ አንተን ለማለም ምን ልሁን እኔ አንዳንተን የሚያስረሳኝ ብርታት ከነሳኝ ምን ልሁን እኔ አንዳንተን የሚያስረሳኝ ብርታት ከነሳኝ